ሰበር መረጃ የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራቲክ ስምረት ትግራይ ወይም ስምረት መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስኪሰጥ ድረስ በቦርዱ ውሳኔ ላይ ጊዜያዊ እግድ መጣሉን አስታወቀም። ክርክሩ የተነሳው አቶ ጌታቸው ረዳ ካሳይ በሚወክሉት ዲሞክራቲክ ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 ቀን 2018 ዓ.ም ባስገባው የቃለ መሐላ አቤቱታ የቦርዱን ውሳኔ እንዲታገድ ጠይቆ ነበር። ፍርድ ቤቱ ትዕዛዝ ምርጫ ቦርድ በየካቲት 16 ቀን 2018 ዓ.ም በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈው ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይም አዟል። በተጨማሪም ውሳኔው ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ውጤት የሚያመጣ በመሆኑ በፍትሐ ብሔር ስነስርዓት ህግ ቁጥር 154 መሰረት እግዱ አስፈላጊ ሆኖ ተገኝቷል ተብሏል። የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶት በጉዳይ ላይ ምላሽ እስከ የካቲት 25 2018 ዓ.ም ድረስ እንዲያቀርብ ታዟል። ምርጫ ቦርድ በእግድ ትዕዛዙ ላይ ቅሬታ ወይም ማስተያየት ካለው በቀጠሮ ዕለት ይዞ እንዲቀርብ ፍርድ ቤቱ መጥሪያ እንዲጻፍም አዟል። በቀጣይ ምርጫ ቦርድ ምላሽና የፍርድ ቤቱ ውሳኔ ይጠበቃል።